ሰላም ፕሮፌቲክ ሚዲያ ነን። ዛሬ ነቢይ ሚራክል ከካናዳ ያስተላለፈው መልእክትና ጸሎት ወደ እናንተ አመጣን። ነቢይ ሚራክል ሌሎች እንደሚሞቱት አትሞቱም፣ መለኮታዊ ጥበቃ ይሆንላችኋል። ዛሬ የእግዚአብሔር እጅ ከክፉ ሁሉ ይጠብቃችኋል። ከሞት፣ ከበሽታ፣ ከፍቺ፣ ከሥራ መባረር፣ ከክፉ አደጋ ይጠብቃችኋል፣ ከክፉ ዜና ይጠብቃችኋል እያለ ነቢይ ሚራክል አጥብቆ ወደ ጸለየበት ጸሎትና መልእክት በቀጥታ እንሄዳለን። መልካም ቆይታ። መንፈስ ቅዱስ ክብር ለኢየሱስ ይሁን። ይህንን ፕላትፎርም በመላው ዓለም ሆናችሁ የምታዩ በሙሉ ብዙዎች ይጠቀሙ ዘንድ ለሁሉም ሰው ሼር አድርጉት። ዛሬ አንዳንዶቻችሁ ጋር ምሽት እንደሆነ አውቃለሁ። ወደ ኤድመንተን ወዳለን ፕሮግራም እየሄድን ነው። እግዚአብሔር ድንቅ ቀን ዛሬ ያሳልፎ ይሰጠናል። ፈውስ ያለበት፣ ተአምራት ያለበት፣ በረከት ያለበት፣ ድንቆች ያሉበት ቀን አሳልፎ ይሰጠናል። እግዚአብሔር ዛሬ በኤድመንተን ከተማ ውስጥ ሆናችሁ የምትሰሙኝ ካላችሁ እጅግ በጣም በኃይሉ ከፍ ያለውን ነገር ያደርጋል። ሰዎች ነፃ ይወጣሉ፣ ይፈወሳሉ። የእግዚአብሔር ምሕረትና ቸርነት በሰዎች ሕይወት ላይ በኃይል ጣልቃ ይገባል። ክብር ለኢየሱስ ይሁን። በዚህ ምሽት አሁን ባላችሁበት ስፍራ ምሽት ላይ ያላችሁ ሰዎች ይህ ምሽት እግዚአብሔር ለእናንተ ቸርነት የሚያደርግበት ምሽት እንዲሆን ጸልያለሁ። ይህ ምሽት የእግዚአብሔርን መልካምነት የምታዩበት ምሽት እንዲሆን ጸልያለሁ። ይህ ቀን አዲስ የሆነውን ምሕረቱን በስራችሁ ላይ፣ አዲስ የሆነውን ምሕረቱን በጤንነታችሁ ላይ፣ አዲስ የሆነውን ምሕረቱን በነገሮቻችሁ ሁሉ ላይ የምታዩበት ቀን እንዲሆንላችሁ ጸልያለሁ። በዚህ ምሽት ከተአምራቶቻችሁ ጋር እንድትገናኙ ጸልያለሁ። ከድንቆቻችሁ ጋር እንድትገናኙ ጸልያለሁ። እግዚአብሔር ካስበላችሁ በረከት ጋር፣ እግዚአብሔር ካስበላችሁ ፍጻሜ ጋር እንድትገናኙ ጸልያለሁ። እግዚአብሔር አምላኬ በዚህ ቀን መልካም ከሆኑ ሰዎች ጋር እንዲያገናኛችሁ ጸልያለሁ። መልካም ከሆኑ ሰዎች ጋር እንዲያጣብቃችሁ ጸልያለሁ። ክፉ የሆኑባችሁን ነገሮች ሁሉ ከመንገዳችሁ ላይ እንዲጠርጋቸው፣ ከመንገዳችሁ ላይ እንዲያስወግዳቸው በኢየሱስ ስም ኃይል ጸልያለሁ። ክብር ለኢየሱስ ይሁን። ለብዙ ሰው እንዲደርስ ሼር አድርጉት። ለብዙ ሰው እንዲደርስ መጽሐፍ ቅዱስ ውስጥ አንድ እግዚአብሔር ሰዎች በሙሉ እንዲጸልየው የሚፈልገው ተመዝግቦ የምናገኘው አንድ ጸሎት አለ። እንደምታውቁት መጽሐፍ ቅዱሳችን ውስጥ አባታችን አብርሃም ጸልዩዋል። ምን ብሎ እንደጸለየ ግን አናውቅም። because ጸሎቱ ተመዝግቦ ስለማናገኘው። ይስሐቅ ጸልዩዋል። ምን ብሎ እንደጸለየ አናውቅም። ጸሎቱ ተመዝግቦ አናገኘው። ያዕቆብ ልክ እንደዛው ነው ጸልዩዋል። ምን ተብሎ እንደጸለየ መጽሐፍ ቅዱሳችን ውስጥ ሪከርድ ተደርጎ አላገኘንም። ሙሴ 80 ቀን ተራራ ላይ ጸልዩዋል። የመጀመሪያውን ቀን 40 ቀን፣ ከዛ ተመልሶ ድጋሚ 40 ቀን፣ ሁለት ጊዜ 40 ቀን ጸልዩዋል። ምን ተብሎ እንደጸለየ መጽሐፍ ቅዱስ ውስጥ ተመዝግቦ አናገኘው። ነገር ግን መጽሐፍ ቅዱስ ውስጥ ተመዝግቦ የምናገኘው አንድ ጸሎት አለ፣ የያቤት ጸሎት የምንለው እና ያቤት ሲጸልይ እንደዚህ ያለ እጅህ በላይ ላይ ትሆን ካለ በኋላ እንዳላዝንም ወይም እንዳያሳዝነኝም ሐዘን የሚባል ነገር ወደ እኔ እንዳይመጣ ከክፉ ጠብቀኝ አለ። ዛሬ በሕይወታችሁ ላይ የማወጀው አንድ ነገር ነው። የእግዚአብሔር እጅ እንዳታዝኑ ከክፉ ነገር ሁሉ ይጠብቃችኋል። ስራ ቦታችሁ ላይ ካለ ክፉ ነገር ይጠብቃችኋል። ለምን ሲባል ከክፉ ጠብቀኝ ያለው ለአንድ ነገር ነው፣ እንዳላዝን። ሐዘን ወደ ቤቴ እንዳይገባ ከክፉ ጠብቀኝ ነው። ችግር ቤቴ እንዳይገባ ከክፉ ጠብቀኝ። ሞት ቤቴ እንዳይገባ ከክፉ ጠብቀኝ። በሽታ ወደ ቤቴ እንዳይገባ ከክፉ ጠብቀኝ። ፍቺ ወደ ቤቴ እንዳይገባ ከክፉ ጠብቀኝ። ከስራ መባረር የሚባል ነገር ወደ ህይወቴ እንዳይመጣ ከክፉ ጠብቀኝ። ክብር ለኢየሱስ ይሁን። ዛሬ ይህንን ጸሎት ነው ለእናንተ የምጸልየው። እግዚአብሔር አምላኬ ከክፉ ከሚባል ነገር ሁሉ ይጠብቃችኋል። ከክፉ አደጋ ይጠብቃችኋል። ከክፉ በሽታ ይጠብቃችኋል። ከክፉ ከመርዶ ከሞት ዜና ይጠብቃችኋል። ከክፉ ዜና ይጠብቃችኋል። ከአደጋ ይጠብቃችኋል። ከክፉ ጠብቄ ነው ያለው። ዛሬ በህይወታችሁ ላይ መለኮታዊ ጥበቃ እንዲሆን እጸልያለሁ። ኢቭን ጌታ ኢየሱስ ሁላችን የምናውቀው አባታችን የሚለው ጸሎት የመጨረሻውን ጸሎት አይታችሁት ከሆነ እንዲህ ነው የሚለው ጸሎቱ፣ ወደ ፈተና አታግባን ከክፉ ሁሉ ጠብቀን እንጂ ነው የሚለው። እግዚአብሔር እናንተን ከዚህ ሰዓት ጀምሮ ከክፉ ይጠብቃችኋል። ከክፉ ዜና ይጠብቃችኋል። ከክፉ አደጋ ይጠብቃችኋል። ከክፉ በሽታ ይጠብቃችኋል። ክፉ ከተባለ ነገር ሁሉ ይጠብቃችኋል። ከዚህ በኋላ አታዝኑም። እንዳላዝን ያለው ከዚህ በኋላ አታዝኑ።
የሚያሳዝናችሁ ክፉ ከህይወታችሁ ላይ ተባሯል። የሚያሳዝናችሁ ክፉ ከመንገዳችሁ ላይ እግዚአብሔር አስወግዶታል። እግዚአብሔር ከዚህ ሰዓት ጀምሮ እናንተን በኃይልና በኃይል ከክፉ ይጠብቃል። ከክፉ ይከልላችኋል። ከክፉ ይጋርዳችኋል። ከክፉ ይከልላችኋል። ከክፉ ይከልላችኋል። ከክፉ ይከልላችኋል። መጽሐፍ ቅዱሳችን ውስጥ የምናውቀው አንድ ታሪክ አለ። እነዛ እሳት ውስጥ ተወርውረው የነበሩ 7 እጥፍ እየነደ የነበረው እሳት ውስጥ ተወርውረው የነበሩ 3 ህፃናቶች፣ 3 ስደተኞች፣ 3 ከባቢሎን ምርኮ ውስጥ የነበሩ ወጣቶች እና መጽሐፍ ቅዱስ ሲናገር 7 እጥፍ የሚነድ እሳት ውስጥ ገብተው እሳቱ አላቃጠላቸውም ይላል። የእሳቱ ሽታ የእሳቱ ነገር እነሱ ጋር ነቲንግ አልተገኘም። ያ እሳት ወደ አጠገቡ የደረሱትን ብዙ ወታደሮች እኮ ገድሏል። እነሱ ግን ገብተውበት ተጠብቀዋል። ከእሳቱ ተጠብቀዋል። ከክፉ ተጠብቀዋል። መስሪያ ቤታችሁ ላይ ካለ ክፉ የመባረር ዜና ትጠብቃላችሁ። ስራችሁ ውስጥ ካለ፣ ቢዝነሳችሁ ውስጥ ካለ ከስራችኋል ከሚባል ክፉ ዜና መርዶ ትጠብቃላችሁ። እግዚአብሔር በሁሉም አቅጣጫ እናንተን ከክፉ ይጠብቃችኋል። ስራችሁን ከክፉ ይጠብቀዋል። ቢዝነሳችሁን ከክፉ ይጠብቀዋል። አገልግሎታችሁን ከክፉና ከክፉ ሰዎች ይጠብቀዋል። መንገዳችሁን ከክፉ ይጠብቀዋል። ክብር ለኢየሱስ ይሁን። ከክፉ የተጠበቅኩ ነኝ እያላችሁ ጻፉ። ከክፉ የተጠበቅኩ ነኝ፣ ከክፉ የተጠበቅኩ ነኝ እያላችሁ አውጁ። ክፉ ወደ እኔ አይመጣም። ክፉ ወደ ቤቴ አይገባም። ክፉ ወደ መንደሬ አይደርስም። ክፉ ወደ ስራ አይመጣም። ክፉ ወደ ቢዝነስ አይመጣም። ክፉ ወደ ትዳሬ አይመጣም። ትዳሬ፣ ቢዝነሴ፣ ሁሉ ነገሬ፣ አገልግሎቴ ከክፉ የተጠበቀ ነው እያላችሁ አውጁ። እንደዛ እያላችሁ መጻፍ ጀምሩ። እንደዛ እያላችሁ ታይፕ ማድረግ ጀምሩ። ከክፉ የተጠበቅኩ ነኝ እያላችሁ እና ይሄንኑ ጸሎት ጌታ ኢየሱስ ከብዙ ዓመታት በኋላ ያቤት ከጸልየው ሜቢ ከሺህ ዓመታት በኋላ ጌታ ኢየሱስ ሐዋርያቶቹን ጸሎት ሲያስተምራቸው ወደ ፈተና አታግባን ከክፉ ሁሉ ጠብቀን እንጂ ብላችሁ ጸልዩ አላቸው። ከክፉ እንድትጠበቁ ጸልዩ አላቸው። ክብር ለኢየሱስ ይሁን። ክፉ እንዳያገኛችሁ ጸልዩ። እኔ በዚህ ምሽት በዚህ ቀን ለእናንተ የምጸልየው እንደዛ ነው። ክፉ ነገር ወደ እናንተ አይመጣም። ድንገት ተደውሎ ክፉ ነገር አስቡ። ድንገት ተደውሎ ክፉ ቴክስት ወደ እናንተ አይመጣም። ክፉ ኢሜል ወደ እናንተ አይመጣም። እግዚአብሔር በኃይልና በኃይል ከክፉ ነገር ይጠብቃችኋል። ከክፉ ነገር ይጠብቃችኋል። ድንገት ተደውሎ ተቀንሳችኋል፣ ተባራችኋል ከሚል ዜና ይጠብቃችኋል። ድንገት ይሄ ነገር እኮ ላንተ አልሆነም፣ ወድቀሃል፣ ፌል አድርገሃል፣ አልተሳካም ከሚል ዜና ይጠብቃችኋል። ከክፉ ዜና ይጠብቃችኋል። መርዶ ካለበት ዜና ይጠብቃችኋል። ሞት ካለበት ዜና ይጠብቃችኋል። ሐዘን ካለበት ዜና ይጠብቃችኋል። ጨለማ ካለበት ዜና ይጠብቃችኋል። ሕይወታችሁን እግዚአብሔር ከክፉ የተጠበቀ ያደርገዋል። ከክፉ ተጠብቄያለሁ፣ ከክፉ ተጠብቄያለሁ እያላችሁ መጻፍ ጀምሩ። ክፉ ወደ እናንተ አይመጣም። ክፉ ወደ እናንተ አይቀርብም። እግዚአብሔር ከክፉ ከተባሉ ነገሮች ሁሉ በኃይል ይጠብቃችኋል። በኃይል ይጠብቃችኋል። በኃይል ይጠብቃችኋል። ምንም አይነት ጸሎት መጸለይ ባትችሉ በህይወታችሁ ላይ 3 ነገሮች ብቻ ጸልዩ። እግዚአብሔርን ስትጠይቁት የመጀመሪያ ነገር ጠዋት ማለዳ ስትነሱ ምሕረትና ቸርነት በላይ ላይ ይሁን በሉት። ጠዋት ማለዳ ስትነሱ እግዚአብሔር ሆይ ሞገስ በላይ ላይ ይሁን በሉት። ጠዋት ማለዳ ስትነሱ ሁለተኛ የመጀመሪያው ምሕረትና ቸርነት በላይ ላይ ይሁን በሉት። ሁለተኛ ሞገስ በላይ ላይ ይሁን በሉት። የእግዚአብሔር ሞገስ በላይ ላይ ነው በሉት። ሶስተኛ መለኮታዊ ጥበቃ ይሁንልኝ፣ ከክፉ መጠበቅ ይሁንልኝ ብላችሁ ጸልዩ። 3ቱ ጸሎቶች ቢያንስ 1 ደቂቃ ይፈጁባችሁ። ዘወትር የምትጸልዩአቸው የጸሎት ደረሶቻችሁ ከክፉ ሰዎች ይጠብቃችኋል። ዛሬ ወደሆነ መንገድ እየሄደች ነበር፣ ድንገተኛ አደጋ ደረሰባት ከሚል ዜና ይጠብቃችኋል። ከድንገተኛ ከተባለ አደጋ ይጠብቃችኋል። የሆነ ምግብ በልታ ነበር፣ አሁን ሆስፒታል ገብታለች፣ ኢመርጀንሲ ክላስ ውስጥ ነው ያለችው ከሚል ዜና መጠበቅ ይሆንላችኋል። መጠበቅ ይሆንላችኋል። ክፉን ከመንገዳችሁ ላይ አባራለሁ። ክፉን ከመንገዳችሁ ላይ አስወግዳለሁ። ከክፉ የተጠበቅኩ ነኝ። መለኮታዊ ጥበቃ በላይ ላይ ያለ እያላችሁ አውጁ። መለኮታዊ ጥበቃ በላይ ላይ ያለ፣ መለኮት የሚጠብቀኝ ሰው ነኝ።
መለኮት የከለለኝ ሰው ነኝ። መለኮት የጋረደኝ ሰው ነኝ። መለኮት የሸፈነኝ ሰው ነኝ። በመለኮት የተጠበቅኩ ሰው ነኝ። መለኮታዊ ጥበቃ በህይወቴ ላይ አለ። መለኮታዊ ጥበቃ በአገልግሎቴ ላይ አለ። መለኮታዊ ጥበቃ በስራዬ ላይ አለ። መለኮታዊ ጥበቃ በቢዝነሴ ላይ አለ። መለኮታዊ ጥበቃ በትዳሬ ላይ አለ። መለኮታዊ ጥበቃ በልጄ ላይ አለ። እኔ ማውጀውን አዋጅ በህይወታችሁ ላይ አውጅ። መለኮታዊ ጥበቃ በመንገዴ ላይ አለ። ወደ ሰሜን ብሄድ መለኮታዊ ጥበቃ አለኝ። ወደ ደቡብ ብሄድ መለኮታዊ ጥበቃ አለኝ። ወደ ምስራቅ ብሄድ መለኮታዊ ጥበቃ አለኝ። ወደ ምዕራብ ብሄድ መለኮታዊ ጥበቃ አለኝ። ደስታ ባለበት መንገድ ውስጥ ብሄድ መለኮታዊ ጥበቃ አለኝ። ሐዘን ባለበት ሞት በሚሸትበት የሞት ሸለቆ ውስጥ እንኳን ብሄድ መለኮታዊ ጥበቃ አለኝ። በሁሉም አቅጣጫ እግሮቼ ቢንቀሳቀሱ በሁሉም አቅጣጫ እግሮቼ መለኮታዊ ጥበቃ አላቸው። ሰዎች በሞቱበት መንገድ እንኳን ብሄድ በህይወት ወጣለሁ። በህይወት ወጣለሁ። በህይወት ወጣለሁ። ብዙ ሰዎች አዳልጧቸው በወደቁበት ስፍራ እንኳን ብሄድ ኮራ ብዬ ወጣለሁ። ብዙ ሰዎችን በገደለ ስፍራ ውስጥ እንኳን ብሄድ ህይወቴ የተጠበቀ ነው። ህይወቴ የተጠበቀ ነው። ህይወቴ የተጠበቀ ነው። ብዙ ሰዎችን ባከሰረ ቢዝነስ ውስጥ እንኳን ብገባ ቢዝነሴ መለኮታዊ ጥበቃ ያለው ቢዝነስ ነው። ከኪሳራ የተጠበቀ ቢዝነስ ነው። ከውድቀት የተጠበቀ ቢዝነስ ነው። ከክፉ የተጠበቀ ቢዝነስ ነው። ብዙ ሰዎች ያልጀመሩትን ነገር እንኳን ብጀምር ያ የጀመርኩት ነገር መለኮታዊ ጥበቃ ያለበት ነው። ክፉ ነገር ወደሱ የማይቀርብበት ነው። ክፉ ነገር የማያገኘው ነው። አገልግሎቴ ከክፉ ሰዎች የተጠበቀ ነው። አገልግሎቴ ውድቀቴን ከሚመኙ ሰዎች የተጠበቀ ነው። አገልግሎቴ ገመድ ጥለው ሊጎትቱኝ ከሚያስቡ ሰዎች የተጠበቀ ነው። አገልግሎቴ ባዶ ሊያስቀሩኝ ከሚያስቡ ሰዎች የተጠበቀ ነው። አገልግሎቴ ጠልፈው ሊጥሉኝ ካሰቡ ወጥመድ ካዘጋጁልኝ ሰዎች የተጠበቀ ነው። ቢዝነሴ ከወጥመዶች የተጠበቀ ነው። ልጆቼ ከበሽታ የተጠበቁ ናቸው። በትምህርት ቤታቸው ከውድቀት የተጠበቁ ናቸው። በትምህርት ቤታቸው አላለፍሽም ከሚል ዜና የተጠበቁ ናቸው። ልጆቼን በተመለከተ ክፉ ነገር አልሰማም። ቤተሰቦቼን በተመለከተ ክፉ ነገር አልሰማም። ክፉ ነገር አልሰማም። ክፉ ነገር አልሰማም። እማውጀውን አዋጅ አብራችሁኝ አውጁ። የማውጀውን አዋጅ አብራችሁ ተናገሩ። አብራችሁ ተናገሩ። አገልግሎቴ እየበዛ የሚሄድ ነው። ለምን ሲባል በመለኮታዊ ጥበቃ ውስጥ ያለ እንዳይወድቅ የሚጠበቅ ነው። እንዳይጠፋ የሚጠበቅ ነው። እንዳይሞት የሚጠበቅ ነው። ይሄ የሚታየው አካላቶቼ ከቫይረስ የተጠበቁ ናቸው። ከባክቴሪያ የተጠበቀ ነው። ከበሽታ የተጠበቀ ነው የአካላቶቼ። አይኖቼ ከዕውርነት የተጠበቁ ናቸው። ጆሮዎቼ ከድንቁርና የተጠበቁ ናቸው። አእምሮዬ ከስንፍናና ከድንቁርና የተጠበቀ ነው። መለኮታዊ ጥበቃ በህይወቴ ላይ አለ። መለኮታዊ ጥበቃ በስራዬ ላይ አለ። መለኮታዊ ጥበቃ በትዳሬ ላይ አለ። መለኮታዊ ጥበቃ በቢዝነሴ ላይ አለ። መለኮታዊ ጥበቃ በእያንዳንዱ እርምጃዎቼ ላይ አለ። መለኮታዊ ጥበቃ፣ መለኮታዊ ጥበቃ፣ መለኮታዊ ጥበቃ። ብዙ ጊዜ አንድ ነገር እንዲገባችሁ ፈልጋለሁ። ሶስቱ ወጣቶች የእሳቱ ኃይል አልገደላቸውም። እሳት ውስጥ የተወረወሩ ሶስት ወጣቶች የእሳቱ ኃይል አልገደላቸውም። በኢዮብ ህይወት ውስጥ የተፈጠረውን ነገር ታውቃላችሁ? ኢዮብ ሉሲፈር በእግዚአብሔር ፊት ቆሞ አንተ ቅጥሩን አንሳለት፣ ጥበቃውን አንሳለት እስከሚለው ሰዓት ድረስ የኢዮብ ልጆች የተጠበቁ ነበሩ። የኢዮብ ቢዝነስ የተጠበቀ ነበር። የኢዮብ አገልግሎት የተጠበቀ ነበር። የኢዮብ እያንዳንዱ እንቅስቃሴ በሙሉ የተጠበቀ ነበር። ክፉ ነገር በኢዮብ ህይወት ላይ ተሰምቶ አያውቅም። እስከ መቼ ሲባል ቅጥር እስኪነሳ፣ ጥበቃ እስኪነሳ ድረስ። ጥበቃ የተነሳ ሰዓት ላይ ነው ኢዮብ ልጆቹ የሞቱበት። ጥበቃ የተነሳ ሰዓት ላይ ነው ኢዮብ እያንዳንዱ ነገር የተበላሸበት። ጥበቃ ውስጥ ያለ ሰው ብዙ ቤንዚንና ጋዝ ጨመራችሁ እሳት ውስጥ ብትከቱት በህይወት ይወጣል። በህይወት ይወጣል። ጥበቃ ውስጥ ያለ ሰው በህይወት ይወጣል። ብዙ ገዳዮች ስላላችሁ አይደለም የምትሞቱት፣ ጥበቃ ስለሌላችሁ ነው የምትሞቱት። ሰዎች መሞት የሚጀምሩት ብዙ ገዳዮች ዙሪያቸውን ስለከበቧቸው አይደለም። ሰዎች መሞት የሚጀምሩት ጥበቃ ከነሱ ህይወት ላይ የተነሳ ሰዓት ነው። መንፈስ ቅዱስ ይሄንን አካል ከበሽታ መጠበቅ ያቆመ ሰዓት ላይ ነው ይሄ አካል መሞት የሚጀምረው። ዛሬ በህይወታችሁ ላይ እንደዚህ አውጃለሁ። መለኮታዊ ጥበቃ ለእያንዳንዱ የሰውነት ክፍላችሁ እናገራለሁ።
መለኮታዊ ጥበቃ ለእያንዳንዱ የሰውነት አካላቶች በኢየሱስ ስም ኃይል እናገራለሁ። አንዳንድ አገልግሎቶችን አይታችሁ ከሆነ አንዳንድ አገልግሎቶች የሚወርቁት እዛ አገልግሎት ውስጥ ክፉ ሰዎች ስለሚመጡ አይደለም። እዛ አገልግሎት ውስጥ የሆኑ ሰዎች 2 እና 3 ሰዎች በሚሰሩት ድራማ አይደለም የአብዛኛው ሰው አገልግሎት የሚወርቀው። እዛ አገልግሎት ውስጥ ዲቫይን ፕሮቴክሽን ከሌለ እዛ አገልግሎት ውስጥ ሞት መምጣት ይጀምራል። እዛ አገልግሎት ውስጥ ውድቀት መምጣት ይጀምራል። በእናንተ ህይወት ግን ይሄ አይሆንም። በእናንተ ህይወት ይሄ አይሆንም። በእናንተ ህይወት ይሄ አይሆንም። ሌሎቹ እንደሚሞቱት አትሞቱ። ሌሎቹ እንደሚሞቱት አትሞቱ። ሌሎቹ እንደሚሞቱት አትሞቱ። ሌሎቹ እንደሚሞቱት አትሞቱ። ብዙ ጊዜ ባለቤቴ ህይወት ላይ ሳውጅ ባለቤቴን የምነግራት ነገር አለ። ዲስ ፋሚሊ እና አንቺ ልክ እንደ ቺክን ወይም እንደ ዶሮ አትሞቱም ነው የምላት። ቅድም ጥሬ እየቆፈረ ነበር። ናው ወደ ጓዳ አስገብታችሁት ቢላ አድርጋችሁ እንደምትጎሉት ዶሮ እንደዚህ አይነት ሞት አትሞቱ። ድንገት እየተጫወተ ነበር፣ ምን አግኝቶት እንደሆነ አናውቅም። ሞት የሚባል ሞት በኢየሱስ ስም ኃይል አትሞቱ። መንገድ ወጥቶ ነበር እኮ ከመውጣቱ በፊት ሰላም ነበር የሚባል ሞት በፍጹም በኢየሱስ ስም ኃይል አትሞቱ። መለኮታዊ ጥበቃ፣ መለኮታዊ ጥበቃ፣ መለኮታዊ ጥበቃ በህይወታችሁ ላይ አውጁ። መለኮታዊ ጥበቃ እያላችሁ አውጁ። በጉዳዮቻችሁ ላይ አውጁ። መለኮታዊ ጥበቃ እያላችሁ መለኮታዊ ጥበቃ፣ መለኮታዊ ጥበቃ፣ መለኮታዊ ጥበቃ፣ መለኮታዊ ጥበቃ፣ መለኮታዊ ጥበቃ ለስራ ይበሉ። መለኮታዊ ጥበቃ፣ መለኮታዊ ጥበቃ ላይቭ ላይ ለምታዩ ሰዎች በሙሉ በህይወታችሁ ላይ አውጃለሁ። መለኮታዊ ጥበቃ፣ መለኮታዊ ጥበቃ ሁሉም ሰው ጋር እንዲደርሰው ሼር አድርጉ። ዛሬ የምንጸልይበት ሰዓት ነው። ሼር አድርጉት ለብዙ ሰዎች እንዲደርስ። መለኮታዊ ጥበቃ፣ መለኮታዊ ጥበቃ፣ መለኮታዊ ጥበቃ፣ መለኮታዊ ጥበቃ፣ መለኮታዊ ጥበቃ፣ መለኮታዊ ጥበቃ፣ መለኮታዊ ጥበቃ በፋይናንሻል ነገራችሁ ላይ መለኮታዊ ጥበቃ፣ በእያንዳንዱ እንቅስቃሴያችሁ ላይ መለኮታዊ ጥበቃ፣ መለኮታዊ ጥበቃ ለልጆቻችሁ፣ መለኮታዊ ጥበቃ ለስራችሁ። ሼር አድርጉት፣ ሼር አድርጉት። መለኮታዊ ጥበቃ ከክፉ ነገር መጠበቅ ሆነ፣ ከክፉ አደጋ መጠበቅ ሆነ፣ ከክፉ ዜና መጠበቅ ሆነ፣ ቪዛውን ተከልክለሻል ከሚል ዜና፣ የሥራ ፈቃድሽ አልቋል ከሚል ዜና፣ ዲፖርት መደረግ አለብሽ ከሚል ዜና አንቺና ቤተሰቦቻችሁ እንድትጠበቁ ጸልያለሁ። ሼር አድርጉት፣ ሼር አድርጉት። ክብር ለኢየሱስ ይሁን። መለኮታዊ ጥበቃ፣ መለኮታዊ ጥበቃ፣ መለኮታዊ ጥበቃ። ሁላችሁም እንደምታስታውሱት አዲሱ ዓመት ከመግባቱ በፊት ጳጉሜ ላይ በቤተ ክርስቲያናችን የጾም ጸሎት አዋጅ ነበረ እና እዛ አዋጅ ላይ መስከረም ከመግባቱ በፊት ለሆኑ ቀናቶች ያህል ዙም ላይ እና ላይቭ ላይ የገባው አስተምር አውጅ ነበርና የነበረው የጾም ጸሎቱ ርዕሱ እንኳን የነበረው ከድንገተኛ አደጋ መጠበቅ የሚል ነበር። ምክንያቱም እዛ የጾም ጸሎት ታይም ላይ ጾም ጸሎትን ሳውጀው እግዚአብሔር ወደ ውስጤ አንድ ነገር ስላመጣ ነበር ያወጅኩት። እንደ ምድራችን ላይ ድንገተኛ የሚባሉ ወረርሽኝ ድንገት አየሁ። ድንገተኛ የሚባሉ ሞቶችን አየሁ። ሜቢ ጾም ጸሎትን ካወጅ ነው በኋላ እንደምታውቁት ከአንድ ወር ከሁለት ወር በኋላ የሆነ ቫይረስ መጣ ተባለ። ነገር ግን ቫይረሱ ከመምጣቱ በፊት ቫይረሱ እንኳን የሆኑ ሰዎችን ፕሮሰስ ቢያረግ መለኮታዊ ጥበቃ እንዲሆን እያወጅን ነበር። እዛ ጸሎት ውስጥ የነበሩ ሰዎች ያስታውሱታል። ስለ መለኮታዊ ጥበቃ ተከታታይ ቀናቶችን ስንጸልይና ስናውጅ ለምን እየመጣ ያለ አደጋ እየመጣ ያለ በሽታ እንዳለ መንፈሳዊ ዓለም ላይ ስለበራልኝና ስለተገለጠልኝ እንደዛ እያልኳቸው ነበር። የሚመጡ ወረርሽኞችን አይቻለሁ፣ በሽታዎችን ቫይረሶችን አይቻለሁ። ዲስ ይር ላይ የሚቀጥለው ዓመት አላልኩም፣ በዚህ ዓመት እንደተባለው ከአንድ ወር ነው ከሁለት ወር በኋላ ማርበርግ ኦር ሰምቲንግ የሚባል ቫይረስ ጀመረ ተባለ። ነገር ግን እዛ ስፍራ ላይ ያወጅን የነበረው ነገር አንድ ነው።
ቫይረስ አይደለም 7 እጥፍ የሚነድ እሳት ውስጥ እንኳን መንገባ የሚያስፈልገን አንድ ነገር ነው። እሱ ምንድነው ከተባለ ውሃ ሳይሆን መለኮታዊ ጥበቃ፣ መለኮታዊ ጥበቃ፣ መለኮታዊ ጥበቃ፣ መለኮታዊ ጥበቃ፣ መለኮታዊ ጥበቃ። የሚነድ እሳት ውስጥ ገብታችሁ ጭስ ጭስ ሳትሉ እንድትወጡ የሚያረጋችሁ መሳሪያ ምንድነው ከተባለ መለኮታዊ ጥበቃ። መጽሐፍ ቅዱሳችሁ ላይ እንደምታነቡት አንድ ቃየል የሚባል ሰው ነበር እና ቃየል ወንድሙ አቤልን ገደለው እና ቃየል አንድ ነገር ፈራ። ያገኘኝ በሙሉ ይገለኛል አለ። ከዚህ በኋላ ይሄንን ጥፋት አጥፍቻለሁ ያገኘኝ በሙሉ ይገለኛል ሲል መጽሐፍ ቅዱስ እግዚአብሔር ምልክት አደረገበት ይላል። ለምን ሲባል ያገኘው ነገር በሙሉ እንዳይገለው፣ አውሬ ቢያገኝ አውሬ እንዳይገለው፣ ምንም ነገር ቢፈጠር ምንም እንዳይገለው ምልክት አደረገበት። ዛሬ ለአብዛኞቻችሁ ይሄንን ምልክት እንዲያደርግላችሁ ጸልያለሁ። አደጋ እንዳይገላችሁ እግዚአብሔር ምልክት እንዲያደርግላችሁ ጸልያለሁ። ምንም ነገር እንዳያጠፋችሁና እንዳያገኛችሁ እግዚአብሔር ምልክትን እንዲያደርግላችሁ መለኮታዊ ጥበቃን እንዲያደርግላችሁ ጸልያለሁ። ኢዮብ የገንዘብ ቅጥሩ የተነሳ ወይም ጥበቃው የተነሳ ሰዓት የእሱን ልጆች የገንዘቡ ብዛት አላዳናቸው፣ የኢዮብ ገንዘብ ብዛት አላዳናቸው። ከዚህ በኋላ በየትኛውም አቅጣጫ ብትሄዱ መለኮታዊ ጥበቃ ይከተላችኋል። ለራሳችሁ ንገሩ፣ እግዚአብሔር የሚጠብቀኝ ሰው ነው፣ እግዚአብሔር እረኛ የሆነልኝ ሰው ነው፣ በመለኮታዊ ጥበቃ ስር ያለው ሰው ነኝ እያላችሁ በመለኮታዊ ጥበቃ ስር ያለው ሰው ነኝ፣ መለኮት የሚጠብቀኝ ሰው ነኝ። የኔ ወረቀት የትኛውም ስፍራ ገብቶ ፌል አያደርግም። ፌል እንዳያደርግ እንኳን የሚጠበቅ ወረቀት ነው የኔ ወረቀት። የኔ ኬስ ፌል እንዳያደርግ የሚጠበቅ ኬስ ነው። ሐዘን ወደ ቤቴ እንዳይመጣ የምጠበቅ ሰው ነኝ። ችግር ወደ ቤቴ እንዳይገባ የምጠበቅ ሰው ነኝ። አደጋ ወደ ህይወቴ እንዳይመጣ የምጠበቅ ሰው ነኝ። አውጁት፣ 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 አውጁት። ይህንን ቃል አውጁ።